ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋቸር አካዳሚ ተዘጋጅቶ የሚቀርብላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ኬሚስትሪ ግሬድ 11 ዩኒት 6 ባለፈው ሌሰን 3 ላይ ኖሜንክሌቸር ኦፍ አልኮልስ እንዲሁም ደግሞ ፊዚካል ፕሮፐርቲስ ኦፍ አልኮልስ በሚል ሌሰን ዲስከስ አድርገናል። ዛሬ የምናየው ቀጥታ ምንድነው ፕሪፓሬሽን ኦፍ አልኮልስ ነው። How can we prepare alcohols? The general method of preparation of alcohols የሚለውን እናያለን። In addition to that, industrial preparation of ethanol እናያለን በዚህ ሌሰን ማለት ነው። እንግዲህ ኦብጀክቲቭስ እንደተለመደው ኦብጀክቲቫችን ምንጊዜም ኦብጀክቲቭ ይኖራል። መጀመሪያ explain the general methods of preparation of alcohols ነው። Explain the general methods of preparation of alcohols. So at the end of this lesson at the end of this lesson you will be able to explain the general methods of preparation of alcohols, explain industrial preparation of ethanol. እነዚህ ሁለት ነገሮች ከዚህ ሌሰን መጨረሻ ይጠበቃል ማለት ነው። ማብራራት ማስረዳት ይጠበቅብናል ወይም ይጠበቅባቸዋል። So let's come to preparation of alcohols. The general laboratory methods of preparation of alcohols are እንግዲህ alcohols can be prepared in different ways in laboratory. The first one is acid catalyzed hydration of alkenes ነው። የመጀመሪያው acid catalyzed hydration of alkenes. What does means acid catalyzed hydration of alkenes? እንግዲህ water is added the double bond of an alkene in the presence of dilute acid dilute acid such as sulfuric acid or phosphoric acid. እንግዲህ waterን add እናደርጋለን where the double bonds of an alkene in the presence of dilute acid. The dilute acid may be sulfuric acid or phosphoric acid. So general reaction ምን ይመስላል ስንል catalyzed እንግዲህ catalyzed hydration of alkene ስንል general reaction this is what an alkene is catalyzed HOH, that means this is H2O in the acidic medium. This is what acidic medium, no? So the product will be alcohol. Okay. So examples እንመልከት እዚህ ጋር ይሄንን ኤግዛምፕል እንግዲህ this is what እንግዲህ ይሄንን ስናይ ይሄ አልኪን ነው። so ይሄን አልኪን ኔም ስናደርገው ይሄን ኔም ማድረግ አለብን። so ሁልጊዜም ከደብል ቦንዱ እዚህ ጋር እንነሳለን። ኦኬ ኔም ስናደርግ 1 2 3 ብንል ሶ ይሄ ምን ብለን ኔም እናደርጋለን? አይፓክ ኔም ቱ ሚታይል ፕሮፔን። ሶ ይሄኛው ሳይድ ቼን ነው ማለት ነው። አሁን ይሄ ምን ማለት ነው? ቱ ኦኬ ሚታይል ፕሮፒን አለ። ይሄ ፕሮፒን ነው። ፕሮፒን ይሄ ምንድነው? አልኪን ነው። ሶ ይሄን አሁን ካታላይዝድ እያደረግን ነው BH2O እዚህ ጋር 25 ዲግሪ ሴልሺየስ አሲዲክ ሚዲየም። ስለዚህ ምንድነው እዚህ ጋር ሊፈጠር የሚችለው? አልኮል ነው። ሶ ምን ይሆናል እዚህ ጋር H3 ሲ እናደርግና CH3 ደብል ቦንድ አሁን ምን ይሆናል? ብሬክ ይሆናል። CH3 OH ይሆንና ምን ይሆናል እዚህ ጋር CH3 ይሆናል። እዚህ ጋር ማወቅ ያለባችሁ ይሄ ብሬክ ይሆናል። ይሄ ደብል ቦንዱ ይሰበርና እዚህ ጋር የት ነው እንትን የምንለው? አሁን እዚህ ጋር OH እና ሃይድሮጅን አሁን እዚህ ጋር ስፕሊት ስናደርግ ምን አለ ማለት ነው? ከዚህ OH እና ሌላ ምን አለ? ሃይድሮጅን አለ። ሶ OH-ን የት ነው አድ የምናደርገው? ሃይድሮጅን የት ነው አድ የምናደርገው ስንል እዚህ ጋር እንደምታዩት ሃይድሮጅን ኦፍ ዘ ዋተር ጎስ ቱ ዋት ዘ ካርበን ኦፍ ዘ አልኪን ዛት ኮንቴንስ ሞር ሃይድሮጅንስ። አሁን እዚህ ጋር ይሄ ብሬክ ሲሆን ከዚህ ሃይድሮጅን ብናነሳ እዚህ ጋር ይሄ ብሬክ ሲሆን እዚህ ጋር ምን ይሆናል? CH ይሆናል። H3C CH3 እዚህ ጋር ምን ይሆናል ማለት ነው? OH ይሆንና ይሄ ምን ይሆናል? CH3 ይሆናል። አሁን ይህንን ምንድነው የምንለው? ከፈለገን ይሄ ምን ብለን እንጠራዋለን? ቴርት ቡታይል። ለምን 4 ካርበን ያለው ቴርት ቡታይል አልኮሆል ብለን እንጠራዋለን። አልኮሆል ለምን እዚህ ጋር 1 2 3 4 ካርበን ነው ያለው። እዚህ ጋር 4 ካርበን ያለው። ስለዚህ ይሄን ቴክስ ብለን ቡታይል አልኮሆል ማለት እንችላለን ማለት ነው። እንግዲህ ይሄ አሲድ ካታላይዝድ ሃይድሬሽን ይሄ ምንድነው የምንለው? አሲድ ካታላይዝድ ሃይድሬሽን ኦፍ አልኪን ማለት ይሄ ነው። አሲድ ካታላይዝድ ሃይድሬሽን ኦፍ አልኪን ማለት
ስለዚህ ደብል ቦንድ ብሬክ ይሆናል። እዚህ ጋር እንደምታዩት ብዙ ሃይድሮጅን ያዘው ካርበን ላይ ሃይድሮጅን እንጨምራለን፣ ትንሽ ከያዘው ላይ ደግሞ ምን እንጨምራለን? OH እንጨምራለን ማለት ነው። ይሄ ነው እዚህ ጋር አሲድ ካታላይዝ ሃይድሬሽን ኦፍ አልኪን የምንለው ማለት። ሌላው እንግዲህ መጽሐፋችሁ ላይ ጥያቄ ይጠይቃል። ዳስ አዲሽን ሪአክሽን ቼንጅ ዘ ሃይድሬሽን ኦፍ ዘ ካርበን አይተምስ ኢኒሺያሊ ሄልድ ባይ ዘ ደብል ቦንድ ይላል። ይጠይቅና ይተዋል፣ መልሱን አይመልስ። መልሱ የስ ነው በትክክል። ምክንያቱም an addition reaction involving carbon-carbon double bond alkene does change the hydration of the carbon atoms that were initially held by what? The double bond. By the double bond. በጥያቄ መልክ ስለሚያስቀምጠው ነው መጽሐፋችሁ ላይ። መልሳችሁ በትክክል እውነት yes ነው። ሶ ቢ ላይ ስንመጣ እንግዲህ ጀነራል ሜትድስ ኦፍ እንዳየነው እዚህ ጋር ምንድነው the general laboratory methods of preparation of alcohol ላይ ኤን አይተናል። ኤ ምንድነው? አሲድ ካታላይዝ ሃይድሬሽን ኦፍ አልኪንስ ነው። ቢ ጋር ሁለተኛው ስንመጣ ሃይድሮሊሲስ ኦፍ አልካይል ሃላይድ ነው። ኦኬ ቢ ሃይድሮሊሲስ ኦፍ አልካይል ሃላይድ። እንግዲህ ሃይድሮሊሲስ ኦፍ አልካይል ሃላይድ ምንድነው? ግሩፕ 7 ኤሌመንቶች ናቸው። አልካይል ሃላይድ እና ሃይድሮላይሲስ በማድረግ ማለት ነው። ሶ እንግዲህ ሃይድሮላይሲስ ማለት ምንድነው የሚለውን እንመጣበታለን። ሶ ኢን ዲስ ኬስ ዋርሚንግ አልካይል ሃላይድ ዊዝ ዋት? ሶዲየም ሃይድሮክሳይድ ፎርምስ ዋት? አልኮሆል። እንግዲህ አልካይል ሃላይድን ዋርም እናደርገዋለን በማን? በሶዲየም ሃይድሮክሳይድ ቱ ፎርም ዋት? አልኮሆል። ሶ ዋት ዳዝ ሃይድሮሊሲስ ሚን? መጀመሪያ እስኪ ሃይድሮላይሲስ ኦፍ አልካይል ሃላይድ ስንል ሃይድሮሊሲስ ማለት ምንድነው ይላል መጽሐፋችሁ ላይ። በጥያቄ መልክ ነው የሚያስቀምጥላችሁ። እንግዲህ ሃይድሮሊሲስ ማለት a chemical reaction in which water is used to break down a compound. Okay, water molecules are added to the reactant leading to cleavage of chemical bonds and formation of new products. Actually hydrolysis ስንል different context አለው። Okay, several contexts in which hydrolysis can occur. በጣም ብዙ ኮንቴክስት ማየት እንችላለን። ኢስተር ኤንድ አማይድ ነው ሃይድሮሊሲስ ኮመንሊ። ለምሳሌ ኢስተር ኤንድ አማይድ ላይ ሃይድሮሊሲስ ኮመንሊ አሶሺየትድ ዊዝ ዋት? ብሬኪንግ ዳውን ኦፍ ኢስተር የተያዘ ነው። ኢስተርን ብሬኪንግ ዳውን ማድረግ ኤንድ አማይድ ኢንቱ አቶ ሪስፔክቲቭ አሲድ ኤንድ አልኮል ኦ አማይን ማለት ነው። ፎር ኤግዛምፕል ለምሳሌ ሃይድሮሊሲስ ኦፍ አን ኢስተር ላይ ምንድነው የምናገኘው? አልኮል እናገኛለን ሃይድሮሊሲስ ጋር። ወይንም ደግሞ ሳልት ለምሳሌ ሃይድሮሊሲስ ኦፍ ሳልት ሃይድሮሊሲስ ባተምታችሁ ታውቃላችሁ አለ። ሳልትን ሃይድሮላይዝ እናደርገው occur with what? Salt in solution where the salt reacts with water to produce what? An acidic or basic solution ማለት ነው። For example, when sodium acetate salt dissolve in water it undergo what? Hydrolysis. sodium acetate and salt dissolve እናደርገው በwater ውስጥ ምን ያካሂዳል? ሃይድሮሊሲስ ያካሂዳል። ሶ ሃይድሮሊሲስ ካካሄደ በኋላ ምን አሴቲክ አሲድ ይፈጥራል። እንደገና ደግሞ ሶዲየም ሃይድሮክሳይድ ይፈጥራል። እንግዲህ ሃይድሮሊሲስ የሚለው ዲፈረንት ኮንቴክስት አለው ነው ለማለት ነው ሃይድሮሊሲስ እንደ። ሶ እንግዲህ ሃይድሮሊሲስ ኦፍ አልካይል ሃላይድ የሚለውን ስናይ ጀነራል ሪአክሽኑ እዚህ ጋር እንደምታዩት RCH2X X ሪፕሬዘንት የሚያደርገው ሃላይድ ነው። ሃላይድ ስንል ምን ሊሆን ይችላል? ክሎሪን ሊሆን ይችላል፣ ብሮሚን ሊሆን ይችላል፣ ወይንም ደግሞ አዮዲን ሊሆን ይችላል ነው። ዋርሚንግ ሶዲየም ሃይድሮክሳይድ ነው እዚህ ጋር የተሰጠን። ሂት ስናደርገው እዚህ ጋር ምን ይፈጠራል? አልኮል ይፈጠራል። ኢን አዲሽን ቱ ዛት ሌላ ምን ይፈጠራል ማለት ነው። እዚህ ጋር ለምሳሌ የተጠቀምነው ሶዲየም ከሆነ እዚህ ጋር ሶዲየም ስለሆነ ሶዲየም ሃላይድ ይፈጠራል ማለት ነው። እዚህ ጋር ፖታሺየም ቢሆን ፖታሺየም ሃላይድ ይፈጠራል። ለምሳሌ ሶዲየም ክሎሪን ቢሆን ሶዲየም ክሎራይድ ይሆናል። አዮዲን ቢሆን ሶዲየም አዮዳይድ ይሆናል። እናየዋለን እዚህ ጋር። ሶ እንግዲህ ይሄ ነው ጀነራል ሪአክሽን። በኤግዛምፕል ስናየው አሁን እዚህ ጋር እንደምትመለከቱት CH3 ኦኬ CH3 CH2 Cl ሶዲየም ሃይድሮክሳይድ ኦኬ ሶዲየም ሃይድሮክሳይድ። አሁን ይሄ ሂት ልናደርገው ነው። ሶዲየም ሃይድሮክሳይድ ኦኬ ሂት እናደርገዋለን። ሶ CH3 CH2 Cl ምንድነው የምንለው እዚህ ጋር? CH3 CH2 Cl ማለት CH3 CH2 Cl ማለት ኢታይል ክሎራይድ ነው አይደለ? አላይዱ ይሄ ክሎሪን ማለት ነው። ኢታይል ክሎራይድ ዋርሚንግ ዊዝ ዋት? ሶዲየም ሃይድሮክሳይድ። ሶ በሶዲየም ሃይድሮክሳይድ ዋርም ሲሆን ምንድነው እዚህ ጋር የሚፈጠረው? አልኮል ነው። ሶ አሁን እዚህ ጋር ይሄ ሶዲየም ከክሎሪን ጋር ይሄን ሰብስቲቲዩት ያደርገዋል ማለት ነው። በሌላ አባባል ሶ OH እዚህ ጋር ይመጣል ማለት ነው። ስለዚህ አሁን ይሄ ምን ይፈጠራል ማለት ነው? ሃይድሮላይሲስ ተፈጥሯል። CH3 ኦኬ CH2 ይሆንና ይሄ ክሎሪን ምን በክሎሪን ፋንታ ኢንስቴድ ኦፍ ክሎሪን እዚህ ጋር ምን አለ ማለት ነው? OH አለ። ዘን ይሄ ሶዲየም ኦኬ ይሄ ሶዲየም አሁን እዚህ ጋር ሶዲየም
ኦኬ ፕላስ አለ ማለት ነው OH ማይነስ ሶ ይሄን ብሬክ ብታደርጉ CH3 CH2 ኦኬ እናደርግና ይሄ ምንድነው ክሎሪን ነው የሚሆነው ሶ ይሄ ሶዲየም ከማን ጋር ከክሎሪን ጋር ኦኬ ከክሎሪን ጋር ያደርግና እዚህ ጋር ምን ይፈጠራል CH3 CH2 OH አልኮል ነው ማለት ነው ሶ እዚህ ጋር ምን ይፈጠራል ሶዲየም እንልና ሶዲየም ምን ይፈጠራል ማለት ነው ክሎራይድ ኦኬ ሶዲየም ክሎራይድ ነው ሶ እዚህ ጋር ኢታይል ክሎራይድ የነበረው ሶ ምን ሆነ ማለት ነው እዚህ ጋር ኢታኖል ማለት ነው ይሄ ምን ይሆናል ማለት ነው ኢታኖል ኦኬ ኢታኖል ይፈጠራል ማለት ነው ኢታኖል ይሄ ሶዲየም ክሎራይድ በዚህ መልኩ እንግዲህ ቢ ላይ ማለት ነው ሃይድሮሊሲስ ኦፍ አልካይል ሃላይድ በዚህ መልኩ ፕሪፔር ማድረግ ይቻላል ማለት ነው ሶስተኛው ጋር ስንመጣ ሃይድሮሊሲስ ኦፍ ኢስተር ነው እንግዲህ ኢስተርን ሃይድሮላይሲስ በማድረግ ነው ሃይድሮላይሲስ በማድረግ እንግዲህ ሃይድሮላይሲስ ስንም ምንድነው እዚህ ጋር ሂቲንግ ኢስተር ዊዝ ፖታሺየም ሃይድሮክሳይድ ፕሮዳክት ዋት አልኮል ፕሮዲዩስስ ዋት ፕሮዳክት ምንድነው አልኮል ነው ጀነራል ሪአክሽኑ እንግዲህ ኢስተር የኢስተር ፈንክሽናል ግሩፕ RCOOR ነው ዚስ ኢዝ ዋት ኢስተር ነው ይሄ ያንዳንዱ ፈንክሽናል ግሩፕ መጀመሪያ ላይ ሌሰን 1 ላይ ፈንክሽናል ግሩፕ የተወሰኑትን ለማየት ሞክረናል ሳም ኮመን ፈንክሽናል ግሩፕ የሚባሉትን ከአልኬን አልካይን ጀምሮ እኔ 10ኛ ክፍል የተማራችሁት ነው ይሄ ኢስተር ነው ሶ ይሄንን ሂት እናደርጋለን ምን ተጠቅመን ፖታሺየም ሃይድሮክሳይድ ሶ እዚህ ጋር RCOO ኦኬ እዚህ ጋር ROH ይፈጠራል ማለት ነው እዚህ ጋር ROH ይፈጠራል ማለት ነው እንግዲህ ይሄ ኢስተር ነው እዚህ ጋር የምንፈልገው አልኮል አለ ስለዚህ አሁን እስኪ እዚህ ጋር ያለውን ኤግዛምፕል እንመልከት ይሄንን ኤግዛምፕል ስናይ ምንድነው የተሰጠን እዚህ ጋር ኢታይል አሲቴት ተሰጥቶናል ኦኬ አሁን ይሄ አንድ R ነው ይሄ ሌላ R ነው ኦኬ R ነው ሶ ምንድነው ፈንክሽናል ግሩፕ ብለናል RCOOR ብለን የለ የማን የኢስተርን ማለት ነው ሶ በዚህ ነው አሁን ይሄ ኢታይል አሲቴት ብለን ነው የምናየው እሱ እናየዋለን ወደፊት ኤኒዌይ ይሄ ምን ይባላል ኢታይል ኦኬ ኢታይል አሲቴት ኢታይል አሲቴት ይሄ አሲቴት ይባላል ሶ እዚህ ጋር ተመልከቱ እንግዲህ CH3 COO CH2 CH3 ዜቴቷት ኢታይል አሲቴት ዊዝ ፖታሺየም ሃይድሮክሳይድ ተሰነል እዚህ ጋር ምን ይፈጠርልናል CH ኦኬ CH3 ኦኬ COO ይሆንና CH3 COO ይሆንና እዚህ ጋር ምን ይመጣል ማለት ነው ኦኬ K ፖታሺየም ማለት ኤንድ ሶ አሁን ይሄ CH3 COO ማይነስ አሁን ብሬክስ የምናደርገው ይሄ CH3 COO እንደዚህ አይደለም የሚሆነው ሶ ዳይሬክትሊ ማን እናመጣለን እዚህ ጋር ይሄንን O ማለት እዚህ ጋር እናመጣውና ምን ይፈጠራል ማለት ነው እዚህ ጋር CH3 ኦኬ CH3 CH2 ይሆንና ኦኬ CH2 ይሆንና ምን ይሆናል ማለት ነው OH ይሄ አልኮል አሁን ይሄ አልኮል ምን ይባላል ኢታኖል ይባላል ኦኬ ኢታኖል አልኮል ይባላል ኢታኖል አልኮል ሶ እንግዲህ እዚህ ጋር ሜተድ ቢ እና ሲ ያየነው ኢንቮልቭ the replacement of other groups by what OH ግሩፕ ነው ሌሎች ግሩፖችን በሌላ ግሩፕ ሪፕሌስመንት ማድረግ ነው ስለዚህ ከዚህ የተነሳ ቢ እና ሲ ላይ ያየነው ያ ማለት ቢ ማለት ሃይድሮሊሲስ ኦፍ አልካይል ሃላይድ ማለት ነው ሲ ማለት ደግሞ ሃይድሮሊሲስ ኦፍ ኢስተር ማለት ነው ምን እንለዋለን ሰብስቲቲዩሽን ሪአክሽን ልንለው እንችላለን ቢ እና ሲ ሰብስቲቲዩሽን ሪአክሽን እንለዋለን እንግዲህ ኤ ላይ እንግዲህ ሜተዱን ማናየን አሲድ ካታላይዝ ሃይድሬሽን ኦፍ አልኪን አየን ቢ ላይ ሃይድሮሊሲስ ኦፍ አልካይል ሃላይድ አየን ሲ ላይ ደግሞ ሃይድሮሊሲስ ኦፍ ኢስተር አየን ማለት ነው ሶ እነዚህ ሁለቱ ሃይድሮሊሲስ ኦፍ ኢስተር እና ሃይድሮሊሲስ ኦፍ አልካይል ሃላይድ ምን ላቸዋለን ሰብስቲቲዩሽን ሪአክሽን ማለት እንችላለን ማለት ነው ሌላው በዚህ ሌሰን የምናየው ኢታኖል ነው ወይም ደግሞ ኢታይል አልኮል CH3 CH2 OH ማለት ነው እንግዲህ ኢታኖል is the second members of the homologous rate of monohydric alcohol ከሞኖሃይድሪክ አልኮል ሁለተኛው ሜምበርስ ነው የመጀመሪያው ሚታኖል ነው it is one of what the constituents of all alcoholic beverage እንግዲህ በሁሉም በአልኮሊክ ቢቨሬጅ ውስጥ የሚገኝ አልኮል ነው ለምሳሌ ጠላ ጠጅ ቢር ወይን ካቲካላ ኡዞ ጂን and whiskey contain what ኢታኖል እነዚህ በሙሉ ምን ይዘዋል ኢታኖል ይዘዋል ጠላ ነው ታውቃላችሁ ጠጅ ቢር ወይን ካቲካላ የምንለው ወይም ሎካል አልኮል ያረቄ የምንለው ስፔሻሊ ሩራል ኤሪያ ያላችሁ ተማሪዎች ይሄን በደንብ ታውቁታላችሁ ከተማ ላይም ያላችሁ ታውቁታላችሁ ብዬ ያስባለሁ so there are a number of what method for preparing ethanol using different materials እንግዲህ ኢታኖል እንዴት ማዘጋጀት እንችላለን
Ethanol can be a number of methods can prepared by what and using a number of methods. So can you categorize the alcoholic beverage as distilled and non-distilled ይላል መጽሐፋችሁ ላይ አሁን እዚህ ጋር distilled እና non-distilled alcoholic beverage ብላችሁ መከፋፈል ትችላላችሁ ወይ ይላል እዚህ መጽሐፋችሁ ላይ በጣም ይቻላል እነዚህ ጠላ ጠጅ ቢር ወይን ካቲካላ ኡዞ ጂን ውስኪ የመሳሰሉትን distilled እና undistilled ወይም ደግሞ non-distilled alcohol ብላችሁ መከፋፈል ትችላላችሁ ወይ በጣም ይቻላል ለምሳሌ ከነዚህ ውስጥ distilled alcohol የምንላቸው መልሳችን yes ነው distilled beverage የምንላቸው ለምሳሌ ዊስኪ ቮድካ ጂን ኡዞ እነዚህ ምንድናቸው distilled ናቸው beverage ናቸው non-distilled beverage የሚባሉ ደግሞ ቢር ወይን ካቲካላ ጠላ ጠጅ እነዚህ የመሳሰሉ ደግሞ ምን ይባላሉ non-distilled beverage እንላቸዋለን so እንግዲህ industrial preparation of ethanol ስናይ ethanol is manufactured industrially by what አንደኛው የመጀመሪያው industrially manufactured ነው ethanol fermentation of what carbohydrates ነው such as sugar carbohydrateን ferment በማድረግ ወይም by fermentation process ነው ethanolን prepare ማድረግ የሚቻለው so እንግዲህ fermentation ማለት ምን ማለት ነው fermentation is slow decomposition of carbohydrates ማለት ነው such as carbohydrates sucrose starch cellulose in the presence of what suitable enzyme በመጠቀም ማለት ነው it results in the formation of ethanol and what carbon dioxide so መጨረሻ ላይ fermentation ሲካሄድ የምናገኘው ውጤት ምንድነው ethanol alcohol አለ in addition to that carbon dioxide ይፈጠራል ማለት ነው so ይህን በምንመለከትበት ሰዓት እንግዲህ sucrose starch ያለን ብለናል አሁን ይህ sucrose አለ እዚህ ጋር እንደምታዩት ካርበን 12 ሃይድሮጅን 22 ኦክሲጅን 11 ሞለኪውላር ፎርሙላው ነው sucrose ነው H2O እንግዲህ ይሄንን በፈርመንቴሽን ሲካሄድ እዚህ ጋር እንግዲህ suitable enzyme ብለናል so ይሄ ኢንቨርቴዝ ኢንዛይም ነው ኢንቨርቴዝ so ይሄ ወዴት ይቀየራል ወደ ግሉኮስ እና ፍሩክቶስ ግሉኮስ ፍሩክቶስ ኦኬ እንደምታዩት ማለት ነው C6H12O6 ማለት ነው C6H12O6 this is what glucose fructose ማለት ነው so fermentation can produce an alcoholic beverage whose ethanol content is እንግዲህ ethanol content በfermentation ሲካሄድ ethanol content ምን ያህል ነው ስንል ከ12 እስከ 15% ብቻ ነው fermentation can produce what an alcoholic beverage whose ethanol content በዚህ ውስጥ ያለው ከ12 እስከ 15% ብቻ እዚህ ጋር መጽሐፋችሁ ላይ የሚጠይቀው ጥያቄ why is it difficult to produce higher percentage of alcohol by fermentation እንግዲህ higher percentage of alcohol በፈርመንቴሽን ለማዘጋጀት ለምንድነው difficult የሆነው የሚል ጥያቄ ያነሳል እንደገና ደግሞ how can higher ethanol containing beverage be produced እንግዲህ higher እንግዲህ አስቸጋሪ ነው ማለት ማኬድ ይቻላል ግን በጣም አስቸጋሪ ነው ለምንድነው አስቸጋሪ የሚያደርጉ ፋክተሮች እነማን ናቸው ነው በሌላ አባባል እሱን እንድታነቡ ነው እንዲሁም ደግሞ how can higher ethanol containing beverage be produced እንግዲህ higher ethanol containing beverage produce ማድረግ የሚቻለው እንዴት ነው so እንግዲህ እንድታነቡ ነው መጽሐፋችሁ ላይ በጥያቄ መልክ የጋበዛችሁ anyway የተወሰኑት ለምን እንደማይቻል ለምንድነው difficult ሊያደርጉ የሚችሉ ፋክተሮች ብዙ ፋክተሮች አሉት ከነዚያ ውስጥ አንድ ሶስቱን እዚህ የምናያቸው ይሆናል እንግዲህ producing higher percentage of alcohol through fermentation is difficult to several key factors በጣም ብዙ ፋክተሮች አሉት ግን እኛ ከብዙዎቹ ጥቂቶቹን እዚህ ጋር የምንመለከታቸው ይሆናል so እንግዲህ ከዚህ ውስጥ የመጀመሪያው nutrient depletion የተመጣጠነ ኒውትሪየንት አለመኖር ያ ማለት እንግዲህ as fermentation progresses እንግዲህ fermentation progress ሲካሄድ the available nutrients የምንላቸው such as ለምሳሌ እንደ sugars እንደ nitrogen and vitamins can become what depleted ይሆናሉ እነዚህ depleted መሆናቸው እንግዲህ እነዚህ ማለቃቸው ነው depleted መሆናቸው ኦኬ እነዚህ nutrients የምንላቸው እንደ sugar እንደ nitrogen እንዲሁም ደግሞ እንደ vitamins depleted መሆናቸው አንዱ እሱ ነው ሁለተኛው ኦክሲጅን ፕሮሰስ ነው እንግዲህ እንደምታውቁት ፈርሜንቴሽን አኔሮቢክ ፕሮሰስ ነው ሁለት አይነት አለ ኤሮቢክ እና አኔሮቢክ ፈርሜንቴሽን እና ኤሮቢክ ፈርሜንቴሽን አኔሮቢክ ማለት without oxygen ነው ኤሮቢክ ደግሞ within oxygen ነው ስለዚህ ፈርሜንቴሽን ደግሞ አኔሮቢክ ፕሮሰስ ነው so if oxygen is present yeast may what switch from producing what ethanol እንግዲህ yeastoች ሊጠፉ ይችላሉ to produce what
acetic acid or vinegar or other byproducts which reduces the overall yields of what ethanol ማለት ነው የኢታኖልን ሊቀንሱ የሚችሉ ሌላው pH level ነው so the pH of the fermentation environment can also what impact አለው yeast health and activity based ላይ ወይም based to health እና ወይም ጤናማነትና አክቲቪቲ ላይ ምን አለው የራሱ የሆነ ኢምፓክት አለ so ይሄንን የይስቱን ጤናማነት ምን ሊጋ ኢምፓክት ሊያሳድርበት ይችላል እንግዲህ ይስት ታውቃላችሁ ይስት ማለት a type of single called fungus ነው that plays crucial የሆነ ሮል አለው biological process ማለት ነው ለምሳሌ ስፔሻሊ እዚህ ጋር fermentation ላይ ማለት ነው so ይሄን ያደርጋል external pH level can inhibit ያደርጋል yeast functionን ወይ የይስቱን ስራ ምን ያደርጋል ይገድበዋል ማለት affecting what the fermentation efficiency ማለት ነው ስለዚህ fermentation efficiently በትክክል ወይም efficiencyውን ምን ያደርጋል affect ሊያደርገው ይችላል efficiency ላይ ምን ተጽዕኖ ሊያሳድርበት ይችላል ማለት ነው ስለዚህ እነዚህ ሶስቱ ብቻ አይደሉም ሌሎችም ምክንያቶች አሉት ሌላው እዚህ ጋር ሁለተኛ ላይ የተጠየቀው ምንድነው how can higher ethanol containing beverage be produced ነው የሚለው እንግዲህ producing higher ethanol containing beverage involves several techniques ብዙ ቴክኒኮችን መጠቀም ይቻላል እዚህ ጋር ከብዙዎቹ ጥቂቶቹን የተወሰኑ እዚህ ጋር እናያለን እንዲህ ደግሞ እንዲቴል እናንተ አንቡ የመጀመሪያው ኒውትሪየንት ማኔጅመንት ነው ምን ማለት ነው ኒውትሪየንት ማኔጅመንት ስንል እንግዲህ እዚህ ጋር provide what adequate nutrients for yeast እዚህ ጋር adequate የሆነ nutrients provide ማድረግ አለ nutrient for yeast ያ ማለት including ለምሳሌ sugar nitrogen vitamin minerals ማለት ነው this can also help prevent nutrient depletion ይሄ ደግሞ እንደዚህ ማድረጋችን nutrient depletion ምን ያደርጋል prevent ያደርጋል ማለት ነው ሁለተኛው step fermentation ነው ሁለተኛው ምንድነው step fermentation እንግዲህ step fermentation ስንል ምንድነው gradually increase the sugar concentration by what performing step fermentation እንግዲህ ቀስ ያለ ፈርሜንቴሽኑን ምን ማድረግ እናደርጋለን gradually increase ያደርጋል ያ ማለት ምን ማለት ነው start with what sugar content and allow fermentation to occur before what adding more sugar ማለት ነው okay more sugar ማለት ወይንም ደግሞ sugar rich substrate ማለት ነው so to the fermenter ማለት ነው ያ ማለት ምን ማለት ነው እንግዲህ እዚህ ጋር እንደምታዩት gradually increase the sugar concentration by what performing step fermentation ስንል ምንድነው እንደነገርኳችሁ start ማለት መጀመሪያ start with what lower sugar content okay start with what lower በሆነ sugar content and allow fermentation what to occur before adding what more sugar okay ብዙ sugar ከመጨመራችን በፊት ማለት so ሌላው temperature control እንግዲህ temperature control ስንል maintain optimal fermentation temperature for what selected yeast strains የተለያዩ yeast strains አሉ so higher temperature can speed up fermentation but እንግዲህ higher temperature fermentation speed up ሊያደርገው ይችላል may also what produce unwanted flavor produce ሊያደርግ ይችላል while low temperature can what slow it down okay low temperature ምንድነው slow it down ማለት ነው it down okay so በእነዚህ ሶስት ቴክኒኮች ምን ልናደርገው እንችላለን እንግዲህ higher ethanol containing beverage ምን ማድረግ ይቻላል ፕሮዲዩስ ማድረግ ይቻላል እነዚህ ቴክኒኮች ብቻ አይደለም nutrient management step fermentation temperature control ሌሎችም አሉ ሌሎችም oxygen management የምንላቸው oxygen management የምንለው አለ ሌላም እንዲሁ ደግሞ multi fermentation process መካተል ሊሆን ይችላል distillation ሊሆን ይችላል ብዙ adding sugar or honey ሊሆን ይችላል የተለያዩ ነገሮች አሉ እነዚህ ብቻ አይደሉም ነኝ ደግሞ እናንተ ሞር እንድታነቡት ነው መጽሐፋችሁን በጥያቄ መልክ የጋበዛችሁ so እነዚህን ካየን ይበቃናል ማለት እንግዲህ most liqueur factories in Ethiopia use molasses አብዛኞቹ liqueur factories እንግዲህ ኢትዮጵያ ውስጥ የሚጠቀሙት molasses ነው molasses የምንለው ደግሞ sugar factory ውስጥ by product የሆነ ማለት ነው by product of sugar industries ማለት ነው by product ነው የሚወጣ ማለት ነው ከsugar እንግዲህ ጋር sugar industry ውስጥ ማለት ነው as raw material to what produce ethanol so ይሄንን molasses በsugar industry ውስጥ የሚገኘው as by product የሚገኘው sugar industry ውስጥ ይሄንን እንደ raw material መጠቀም ይቻላል ምንን produce ለማድረግ ethanol ማለት ነው so
ኢን ብሪዊንግ ኢንዱስትሪ ጀርሚኔትድ ባርሊ ያ ማለት ገብስ ማለት ነው። ወይም ምን እንለዋለን? ማልት እንለዋለን። ብቅል ማለት ነው። እዚ ዩስ ዳት ዋት የምንጠቀመው ብቅል ገብስ ብቅል ማለት ነው። ዩስ ዳት ዋት ዘ ስታርቲንግ ማቴሪያል ሶ ዘ ሆል ፕሮሰስ ቴኪንግ ፕሌስ ዋት ብሪዌርስ ኢዝ ሰመራይዝድ አስ ፎሎውስ። እንግዲህ እንደሚከተል ይሆናል። እዚህ ጋር ስታርች አለ። ይሄ ነው ሞለኪውላር ፎርሙላው። ሶ ይሄ ዲያስቴዝ አለ ኢንዛይም ነው። እንግዲህ ሱቴብል ኢንዛይም አንዱ ይሄንን ኮንቨርት ለማድረግ ወዴት ኮንቨርት ይሆናል? ወደ ማልቶስ። this is what the molecular formula in mol of C12 H22O11 ሶ አሁንም ይሄ ወዴት ኮንቨርት ይደረጋል? ወደ ማልቴዝ። ይሄ ማልቴዝ ነው። ሶ ወዴት? ወደ ግሉኮስ ማለት ነው። ሶ ግሉኮስ መጨረሻ ላይ ወዴት ኮንቨርት ይደረጋል? ወደ ኢታኖል ማለት ነው። ሌላው ሁለተኛው ካታላይቲክ ሃይድሬሽን ኦፍ ኢቲን ነው። ሁለተኛው ማዘጋጃ ሜትድ ኢታኖልን ፕሪፔር የማድረጊያ ሜትድ ማለት ነው። ሶ ሞስት ኢታኖል ኢዝ ማኑፋክቸርድ አት ፕሬዘንት ባይ ዋት ዚስ ሜትድ። አብዛኛው ኢታኖል በዚህ መልኩ ፕሪፔር የሚሆነው in this process it is treated with steam at 573 ኬልቪን ዲግሪ ኬልቪን ከ573 ዲግሪ ኬልቪን እስከ 60 አትሞስፌር በሚደርስ ፕሬሸር the presence of what phosphoric acid ካታሊስት ማለት ነው። ካታሊስት ፎስፎሪክ አሲድ ነው። እዚህ ጋር እንደምታዩት ይሄ CH2 this is what ኢቲን ነው። ይሄ እዚህ ጋር ምንድነው? ኢቲን ነው። ኦኬ ኢቲን ሶ H2 the form of gas አለ። የካታሊስቱ ደግሞ ፎስፎሪክ አሲድ አለ። እዚህ ጋር ከ573 ኬልቪን 60 አትሞስፌር ሶ እዚህ ጋር የሚፈጠረው ምንድነው? ቀጥታ ኢታኖል ነው ማለት ነው። CH3 CH2OH። እንግዲህ ሌሰን 4 ላይ ሁለት ነገር ነው ያየነው። አንደኛ የመጀመሪያው ያየነው ፕሪፓሬሽን ኦፍ ዋት አልኮል ነው። አልኮል እንዴት ፕሪፔር እንደምናደርግ አይተናል። ጀነራል ሜትድስ ኦፍ ፕሪፔሪንግ ኦፍ አልኮልስ። ሌላኛው ፕሪፓሬሽን ኦፍ ኢታኖል ነው። እነዚህ ሁለት ነገር ነው ማለት ነው። እንግዲህ በሚቀጥለው ሌሰን 5 ኬሚካል ፕሮፐርቲስ ኦፍ አልኮል በሚለው የምንገናኝ ይሆናል። እንደተለመደው ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ለዛሬው በዚህ እናበቃለን። መልካም ጊዜ